ሰይፈ ሥላሴን የሚጸልይ ሰው መጽሐፉን ተመልከቱት፣ መቅድሙን አንብቡት። አጥርጥሶ ድንበር አፍርሶ የሚመጣውን ጠላት አጋዕዝተ ዓለም ሥላሴ ያርቁለታል። ዛሬ ስለማንጸልይ ነው ሕይወታችን ሁሉ የተመሰቃቀለው፣ በክፉ መንፈስ ግራ የተጋባ ነው። ሰይፈ ሥላሴን የምትጸልዩ ሰዎች ልብ ብላችሁ አዳምጦኝ። መተት እሱ ላይ አይሰራም፣ ቢሰራም ይፈታለታል፣ ቢታደስበትም ይርቅለታል። ሥላሴን የያዘ ሰው ምንም አይሆንም። አባ ስብሐት ለአብ የተባሉ የጎንደር ጻድቅ ይህንን መጽሐፍ ሲጸልዩት ለመጀመሪያ ጊዜ ደርሰውት መጽሐፉን ሲያነቡት በጣም ይገርማቸዋል። ሰይፈ ሥላሴን ሲጸልዩ አጋንንት አይኑ ሲፈርጥ ወገቡ ሲቆመጥ አይተው ይሄማ ምን ጸሎት ነው? የሥላሴ ሰይፍ ነው እንጂ አሉት። በዛው ሰይፈ ሥላሴ ተባለ። ስለዚህ ከላይ ሥላሴን ከታች እመቤታችንን ከያዛችሁ ምን ትሆናላችሁ? ምንም። ግን የተቸገርነው ይህንን ሳናደርግ ቀርተን ነው። ለሥላሴ ጊዜ አጣን፣ ለድንግል ማርያም ጊዜ አጣን፣ ለጸሎት ጊዜ አጣን። ችግራችን፣ ፈተናችን፣ መከራችን በዛብን።